ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ መመስረት የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ 82ኛ ጠቅላላ ጉባኤያቸውን ያካሄዱት የጣሊያን ብፁዓን ጳጳሳት ጉባኤ አባላትን ግንቦት 20 ቀን 2018 ዓ.ም በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር አስፈላጊ በሆኑ ጉዳዮች ላይ ትኩረት እንዲያደርጉና ውስብስብ በሆነው በዛሬው ዓለም ውስጥ ለወንጌል ቅድሚያ እንዲሰጡ አሳስበዋል። ርዕሰ ሊቃነ ጳጳሳቱ በቫቲካን ውስጥ በተካሄደው 82ኛው ጠቅላላ ጉባኤ ላይ ለተሳተፉት አባላት ባደረጉት ንግግር በጣሊያን በምትገኝ ካቶሊካዊት ቤተክርስቲያን ውስጥ ለሚያገለግሉ ካህናት፣ ዲያቆናት፣ ገዳማውያንና ገዳማውያት፣ ምእምናንና እግዚአብሔርን ለሚጠሙት ሁሉ ያላቸውን ፍቅር ገልጸዋል። እግዚአብሔር የቤተክርስቲያንን ፍሬያማነት በአሃዝ በታይታ ወይም በተጽዕኖ ፈጣሪነት እንደማይለካ አጽንኦት ሰጥተው የተናገሩት ቅዱስነታቸው ብፁዓን ጳጳሳቱ አስፈላጊ በሆነው ነገሮች ብቻ ላይ ማተኮር እንዳለባቸው አሳስበዋል። ትኩረታቸውን በክርስትና ሕይወት ውስጥ ቀጣይነት ባላቸው ጅምሮችና ዝግጅቶች ላይ መሆን እንዳለበት፣ ቤተሰቦች በደስታ የሚቀበልና የሚሰበስቡበት፣ የወጣቶች ጥያቄ ያለገደብ የሚደመጥበት ሚስዮናዊ ቁምስና ማዘጋጀት ሊሆን እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሰዎች ሕይወት ውስጥ ድካም፣ መከፋፈልና ብቸኝነት መኖሩን የሚያመላክቱ ብዙ ምልክቶች መኖራቸውን በመናገር በማህበረሰቦች ውስጥ አንዳንድ ጊዜ እምነትን ለሌሎች ማስተላለፍንና ወጣት ትውልድ እንዳይሳተፍ የሚያደርግ ፈተና ሊያጋጥም እንደሚችል ተናግረው ቢሆንም ወንጌል ያነቃናል ሲሉ አጽንኦት ሰጥተዋል።